በሳውዝ አፍሪካ ላይ ያሉ ወገኖቻችን በሚያሳዝን መንገድ በሳውዝ አፍሪካ በጣም ብዙ ነቢያቶች ይገባሉ፣ ብዙ አገልጋዮች ይገባሉ። ግን ሰው የተተለተለ የሚሞትባት ሀገር ሆናለች። በተለይ ኢትዮጵያውያንን ትኩረት አድርገው በሳውዝ አፍሪካ ያሉ ጥቁሮች ጥቁር ላይ ሲነሳ በዓለማችን ታሪክ የመጀመሪያው ነው። እናትም ደናውን ልጄ እግዚአብሔር ካንተ ጋር ይሁን እያለች መሬቷን ሸጣ ቤቷን አሲዛ የሸኘችው ያወጣት በሚቀጥለው ሳምንት እናት ሻንጣውን በሸከፈችበት በዛ በመጫኛ ላይ ልጇ በሳጥን ተጭኖ ፎቶው ከፊት ለፊት በባነር ተለጥፎ ሞተር መኪና ይዘን ማሬ ሬሳ ለመቀበል ሆሳናውስ ደግሞ እስከ ጫፍ ድረስ ይሄዳሉ። ሬሳ ለመቀበል ደናውን ልጄ ብለን የሸኘነው ልጅ ሬሳ ሆኖ በአፍንጫው ላይ ጥጥ ተጠቅጥቆ እየመጣልን ነው። የአመጻችን የክፋታችን የኃጢአታችን ብዛት ትውልዳችንን እምሽክ አድርጎ ጨረሰው። አሁን ይበቃናል። እግዚአብሔር እንደገና ተናገርክ። እኔ በዙፋኑ ተቆጥቻለሁ፣ በር ከፈትኩኝ አላወቁኝም። ከዚህ የተነሳ ብዙዎችን በሬሳ ሳጥን አድርጌ ወደ ቦታው መልሳለሁ ብለህ በብዙ ነቢያት ተናገርክ። ነገር ግን እኛም ፈራን። ምድር በዚህ ሰዓት አንድ ነገር ትጠይቃለች። በላይ ላይ ደም መፍሰስን ይቁም ትላለች። ምድር በዚህ ሰዓት አንድ ነገር ትጠይቃለች። በላይ ላይ ደም መፍሰስን ይቁም ትላለች። በዚህ ሰዓት በሰሜኑ ክልል እንዲሁም በአንዳንድ ቦታዎች በሀገራችን በኢትዮጵያ ብዙ ደም ይፈሳል። አልፎም ደግሞ የሀዲያ፣ የከምባታ፣ የወላይታ፣ የሲዳማ ልጆች በዚህ ሰዓት በሳውዝ አፍሪካ በጭንቅ በሞት በሐዘን ውስጥ አለ። የዚህ ሁሉ ትውልድ መጥፋት ወይም መሞት ምክንያት በዚሁ በከተማችን ውስጥ የምንገኝ እኛ የሃይማኖት አባቶች፣ ክርስቲያኖች፣ ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ፣ ሙስሊም፣ ባለስልጣን፣ ባለሀብት በእግዚአብሔር ፊት ንስሐ ካልገባን በስተቀር አሁንም ሬሳ መምጣቱ የማይቀር ጉዳይ ነው። አሁን ሁላችን ልንመለስ ንስሐ ልንገባ። እኔ የአንድ ሃይማኖት ወክዬ አይደለም የመጣሁት። ኦርቶዶክስ ብትሆን የኦርቶዶክስ ቄሶች አቡነ ዘበሰማያት ትቀደስ ስምከ ትምጻእ መንግሥትከ ወይኩሉ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለትነ ወጌጋየነ ወመድኃኒነ ብለህ ንስሐ እንድትገባ፣ ሙስሊም ብትሆን ላኢላሃ ኢላላህ ብለህ ንስሐ እንድትገባ፣ ፕሮቴስታንት ብትሆን በጌታ በኢየሱስ ክርስቶስ ስም ብለህ ንስሐ እንድትገባ በዚህ ምድር መተናል። ባለሀብቶች በገንዘባችሁ መመካታችሁ እንድታቆሙ፣
ባለስልጣኖች ባላችሁ ነገር መመካታችሁ እንድታቆሙ፣ የቤተ ክርስቲያን ፓስተሮች፣ አገልጋዮች አመጻችሁን፣ መከፋፈላችሁን፣ ዘረኝነታችሁን እንድታቆሙ፣ በብሔር የምትከፋፍሉ ማናችሁም እንድታቆሙ አሁን እግዚአብሔር በዚህ ምድር ይበቃችኋል ይላል። የትኛውም የሃይማኖት ተከታይ ብትሆን በሳውዝ አፍሪካ ያለውን ሞት አሁን ልታድን አልቻልክም። አሁን እናውቃለን አካሄዳችን ስተት ነው፣ አረማመዳችን ስተት ነው። ቢሆንም ግን እግዚአብሔር የምህረት አምላክ ነው። ከዛ በሚላክላችሁ ገንዘብ አንዳንዶቻችሁ ትጨፍራላችሁ፣ አንዳንዶቻችሁ ትዘሙታላችሁ፣ አንዳንዶቻችሁ አመጽ ታረጋላችሁ፣ አንዳንዶቻችሁ ትደፍራላችሁ። ከዚህ የተነሳ በዛ ያሉ ወገኖቻችን ሞቱ፣ በዛ ያሉ ወገኖቻችን አለቁ። አሁን ይበቃል፣ አሁን ይበቃል። በዚህ በከምባታ ክልል ውስጥ ያላችሁ፣ በዶዮገና ከተማ ያላችሁ ባለስልጣን ብትሆኑ፣ ባለሀብት ብትሆኑ፣ አገልጋይ ብትሆን፣ ፓስተር ብትሆን፣ ሼኪ ብትሆን፣ ቄስ ብትሆን ንስሐ ግባ እልሃለሁ። ተመለሱ። ገንዘብ ያላችሁ፣ ገንዘብ የሌላችሁ፣ አስተማሪዎች ብትሆኑ፣ ተማሪዎች ብትሆኑ፣ ሽማግሌዎች ብትሆኑ፣ አባቶች፣ እናቶች፣ ወጣቶች ብትሆኑ እግዚአብሔር ተመለሱ ይላችኋል። ተመለሱ። በሳውዝ አፍሪካ ያለውን ትውልድ አታስጨርሱት፣ አታስጨርሱት። በሰሜኑ ክልል ያለው ወጣት ገብቶ ይውጣ። እናት ልጇን ትቀፍ፣ አባት ልጁን ይቀፍ። ሁሉ በየአቅጣጫው ገዳይ ሆኗል፣ አፋኝ ሆኗል። የታፈነብንን ሰው ለማስመለስ ሚሊዮኖች እንጠየቃለን። ይህ የኢትዮጵያ ስታንዳርድ አይደለም። ወንጌል የተነሳበት ከተማ ላይ አመጽ፣ ክፋት ስለበዛ፣ ወንጌል የተነሳበት ከተማ ላይ ኃጢአት፣ ዝሙት፣ መከፋፈል ስለበዛ፣ ወንጌል በተነሳባት በዚች ምድር የክፋት ልጅ ስለበዛ፣ አሁን አንተ የኦርቶዶክስ አባት ተመለስ። አንተ የሙስሊም አባት ተመለስ። አንተ የፕሮቴስታንት አባት ተመለስ። ሽማግሌዎች መዋሸታችሁን አግቡ፣ ተመለሱ። አሁን በሳውዝ አፍሪካ ወንድሞቻችን ጉድጓድ ውስጥ ነው ያሉት። አሁን በሰሜኑ ክልል ወንድሞቻችን ሞት ላይ ነው። እናት መሬት ትጠርጋለች። እናት ልጄ እያለች መሬት ትጠርጋለች። የኤርትራ እናት፣ የትግራይ እናት፣ የአማራ እናት፣ የኦሮሞ እናት መሬት ትጠርጋለች። ልጇን አጣች፣ ልጇን አጣች። እኛ በያዝነው ገንዘብ አመፃን ሰራን፣ ክፋት ሰራን። ይብቃችሁ። በየገና ላይ ያላችሁ ይብቃችሁ፣ ተመለሱ። በቃችሁ፣ በቃችሁ። አትታበዩ። በያዛችሁት ገንዘብ አትታበዩ። ተመለሱ። ጌታ ሊመጣ ነው፣ በደጅ ነው። ንስሐ ግቡ። የእግዚአብሔር መንግሥት ቀርባለች። ንስሐ ግቡ። ሰዎች ሆይ ቶሎ ንስሐ ግቡ። የኢትዮጵያ ምድር በደም ተጨምቃለች። ንስሐ ግቡ። የሃይማኖት አባቶች በውሸት ታጥቀዋል። ንስሐ ግቡ። ዛሬ ካለንበት ከተማ ወደዚህ ስንመጣ ይበቃል ብለን የመጣ ነው። ይበቃል። ንስሐ ግቡ። ተመለሱ። አንተ ባለ ሀብት ተመለስ። አንተ ባለስልጣን ተመለስ። አንተ የኦርቶዶክስ አባት ተመለስ። አንተ የሙስሊም አባት ተመለስ። አንተ የፕሮቴስታንት አባት ተመለስ። ተመለስ። ተመለሱ። ንስሐ ግቡ። ኢየሱስ ሊመጣ ነው፣ በደጅ ነው ያለው። ኢየሱስ ጌታ ነው። ክብር ለጌታ ይሁን። በዚህ አካባቢ ያላችሁ ማናችሁም የየትኛውም ሃይማኖት ተከታዮች፣ በዚህ አካባቢ ያላችሁ የየትኛውም የሃይማኖት ተከታዮች
የፕሮቴስታንት፣ የኦርቶዶክስ፣ የሙስሊም፣ የካቶሊክ፣ አድቬንቲስት እንዲሁም ሰባተኞች ልትኖሩ ትችላላችሁ። ዛሬ በዚህች ከተማ የመጣነው ሶስት ነገሮች ይዘን መተናል። አሁን አንድ ሰምቻለሁ፣ 3 ነገሮች። አንደኛው በመላው በኢትዮጵያ ላይ በተለይ በሰሜኑ ክልል እየተፈጠረ ያለው ከባድ ነገር ወጣቶች የሚሞቱበት እንዲሁም ደግሞ እናት ልጇን እያጣች ያለችበት ነው። በአንዳንድ ከተማ ሀገሮቻችን ላይ ደግሞ በሌላው ዓለም የምናየው የመታፈን ስርዓት እያየን ያለ ነው። አንዱ ሀገራችንን ወክለን እንደዚህ መተናል። ሁለተኛው ግን በሳውዝ አፍሪካ ላይ ያሉ ወገኖቻችን በሚያሳዝን መንገድ በሳውዝ አፍሪካ በጣም ብዙ ነቢያቶች ይገባሉ፣ ብዙ አገልጋዮች ይገባሉ። ግን ሰው እየተተለተለ የሚሞትባት ሀገር ሆናለች። በተለይ ኢትዮጵያውያንን ትኩረት አድርገው በሳውዝ አፍሪካ ያሉ ጥቁሮች ጥቁር ላይ ሲነሳ በዓለማችን ታሪክ የመጀመሪያው ነው። ሳውዝ አፍሪካ ላይ ያለ ትውልድ አሁን በሰቀቀን በስቃይ ይገኛል። እኛን ለመቀየር፣ ቤተሰቦቻችንን ለመቀየር፣ አባትን ለመቀየር፣ እናትን ለመቀየር ሻንጣውን በአናት ላይ ጭኖ የሄደ ወጣት፣ ሻንጣውን በላይ ተጭኖ የሄደ ወጣት ሻንጣው በተጫነበት ኮርቶ መጋሊያ ራሱ ሬሳው ተጭኖ እየመጣልን ያለን። ሻንጣው በተጫነበት ቦታ ላይ ራሱ በሳጥን ተጭኖ እየመጣ ነው። የመኪናዎቹ ረዳቶች አዲስ አበባ ድረስ ሞያሌ ድረስ ይህንን ሻንጣዬን እንካ ከላይ ጫን ያለ ወጣት፣ እናትም ደናውን ልጄ እግዚአብሔር ካንተ ጋር ይሁን እያለች መሬቷን ሸጣ ቤቷን አሲዛ የሸኘችው ያ ወጣት በሚቀጥለው ሳምንት እናት ሻንጣውን በሸከፈችበት በዛ በመጫኛ ላይ ልጇ በሳጥን ተጭኖ ፎቶው ከፊት ለፊት በባነር ተለጥፎ ሞተር መኪና ይዘን ማሬ ሬሳ ለመቀበል ሆሳናውስ ደግሞ እስከ ጫፍ ድረስ ይሄዳሉ። ሬሳ ለመቀበል ደናውን ልጄ ብለን የሸኘነውን ልጅ ሬሳ ሆኖ በአፍንጫው ላይ ጥጥ ተጠቅጥቆ እየመጣልን ነው። የአመጻችን፣ የክፋታችን፣ የኃጢአታችን ብዛት ትውልዳችንን እምሽክ አድርጎ ጨረሰው። አሁን ይበቃናል። ዛሬ በዚህ ምድር ላይ ድጋሚ ሬሳ እንዲገባ አንፈቅድም። ከዚህ በኋላ በዚች ከተማ ሬሳ ጎዳና ላይ ወጥተን አንቀበልም። የሸኛናቸውን ልጆቻችን በሰላም መቀበል እንፈልጋለን። ሌላው በዚህ ምድር ላይ ዝናብ ያስፈልጋል። መሬቷ ዝናብ ትፈልጋለች። እግዚአብሔር ዛሬ መጀመር አለበት። ስለዚህ ብዙ ሰዓት አልወስድባችሁም። 1 ደቂቃ ብቻ ከኔ ጋር ተንበርክከን እንጸልያለን። ከመጸለያችን በፊት ግን ሁላችንም የትኛውም ሃይማኖት ተከታዮች ልትሆኑ ትችላላችሁ። ሃይማኖት ወክዬ አልመጣሁም። ኦርቶዶክስ ብትሆኑ ተንበርከኩ፣ ሙስሊም ብትሆኑ ተንበርከኩ፣ ካቶሊክ ብትሆኑ ተንበርከኩ። 1 ደቂቃ ብቻ 1 ደቂቃ። ሰላም ለእናንተ፣ ክብር ለአምላካችን ይሁን። ሰላም ለምድሪቱ ይሁን። ሰላም ለሕዝባችን ይሁን። ክብር ለአምላካችን ይሁን። መጽሐፍ እንደምናገር የእስራኤል ልጆች ግን እርም በሆነው ነገር በደሉ። ከይሁዳ ነገድ የሆነ አካን እርሱም የከርም ልጅ የዘንቢር ልጅ የዛራ ልጅ እርም ከሆነ ነገር ወሰደ። የእግዚአብሔር ቁጣ በእስራኤል ልጆች ላይ ነደደ ይላል። ከዚህ የተነሳ በማይታዘዙት ልጆች ላይ የእግዚአብሔር ቁጣ ይመጣልና ማንም በከንቱ ነገር አያታልላችሁ ይላልና ቃሉ።
ኢየሱስ ለዘላለም ጌታ ነው። ኢየሱስ ያድናል። ሃሌሉያ። አቤቱ እግዚአብሔር የዘላለም አምላክ አንተ በዘመናት ሁሉ ባለፈውም ትውልድ አሁን ባለው ትውልድ በሚመጣው ትውልድ ምሕረትህ ለዘላለም ቸርነትና ምሕረትህ ለዘላለም ነውና ከዚህ የተነሳ የዘላለም አምላክ እግዚአብሔር ሆይ ዛሬ በዚህ ማለዳ ዛሬ በዚህ ከተማ ዓላማ ስላለ እግዚአብሔር ሆይ የሰው ልጅ በአመጽ በክፋት ወደ መቃብር ሳይሸኝ ምድርን ሳይለቅ አንተ ስለቀደምክ ክብር ለስምህ ይሁን። አቤቱ ክብር ለስምህ ይሁን። ከአመጻችን ብዛት የተነሳ ጌታ ሆይ በምድራችን ላይ ደም እንደ ጎርፍ ሲፈስ አንድም የሚያስታውል የለም። ዛሬ ግን ጌታ ሆይ እድሉን ሰጥተህነን በክርስቶስ ኢየሱስም አንተ ልትልቅ እኛ ግን ልንዋረድ ስለሚገባ እነሆ ካለንበት ይሁንና ወርደን ጌታ ሆይ ምሕረትን እንሻለንና ታላቁ ምሕረትህ ይምጣ። አሜን። ምሕረትህ ይምጣ። እግዚአብሔር የዘላለም አምላክ ሆይ እኛም ከአመጻችን እንመለሳለን። አንተም ወደኛ ተመለስ። አሜን። እግዚአብሔር ይመለስ። አሜን። እግዚአብሔር ይመለስ። ያንተ መልካምነትና ቸርነት ስለማያልቅ እግዚአብሔር የዘላለም አምላክ ሆይ ከዚህ ቀደም አገራችን በተጽዕኖ ስር በነበረችበት ጊዜ ጉስቁልና በበዛበት ጊዜ ጌታ ሆይ ተናግረህ የሥራ በሮችን ከፍተሃል። አውሮፓን ከፍተሃል። ደቡብን ከፍተሃል። ልዩ ልዩ ዕድሎችን ሰጥተናል። ነገር ግን ካለማስተዋል የተነሳ ነገር ግን ከአመጻችን ብዛት የተነሳ እግዚአብሔር እንደገና ተናገርክ። እኔ በዙፋኑ ተቆጥቻለሁ፣ በር ከፈትኩኝ አላወቁኝም። ከዚህ የተነሳ ብዙዎችን በሬሳ ሳጥን አድርጌ ወደ ቦታው መልሳለሁ ብለህ በብዙ ነቢያት ተናገርክ። ነገር ግን እኛም ፈራን። ዛሬ በክርስቶስ ኢየሱስም በደላችንና አመጻችንን ይቅር እንድትል ዘንድ በዚህ ወርቀናልና ጌታ ሆይ ምሕረትህ ይምጣ። አሜን። ምሕረትህ ይምጣ። ጌታ ሆይ ልጆቻችን በብዙ ሁኔታ በቀጥታም በተዘዋዋሪ መንገድ አንተ በከፈትከው መንገድ ለሥራ ሸኛ ናቸው። ነገር ግን ጌታ ሆይ ሬሳ መቀበል በዛ፣ ዋይታ በዛ፣ ለቅሶ በዛ። ይህ ሁሉ እንዲሆን ዘንድ ጌታ ሆይ ከምን እንደሆነ ሰው አይገነዘብም። ምስጢሩ ግን አንተ ነበርክ። አንተ በከፈትከው በር ልጆቻችን እርም ሰሩ፣ እኛ እርም ሰራን፣ አገር ሁሉ እርም ሰራ። ከዚህ የተነሳ በዙፋኑ ተቆጥተሃልና ዛሬ ጌታ ሆይ ያንተን ቁጣ ይሄ ጸሎታችን እንዲያበርድ ዘንድ ጸልያለሁ። አሜን። ጸልያለሁ። አሜን። ጸልያለሁ። በጌታ በኢየሱስ ክርስቶስም ቁጣህን የሚያበርድ ጸሎት ይሁን። አቤቱ ለሀገራችን ቁጣህን የሚበርድ ጸሎት ይሁን። ጌታ ሆይ በሀገራችን እንዲሁ በጊዜ ከጊዜ ወደ ጊዜ እየበዛ የመጣው የደም መፍሰስ፣ የጎጠኝነት፣ የጎሰኝነት አንዱ በአንዱ ላይ የመነሳት ምስጢሩ አመጻችን ስለሆነ በክርስቶስ ኢየሱስም አሁን ተሸንፈናል፣ ተማርከናል። እጃችንን ወደ አንተ እናነሳለን። በክርስቶስ ኢየሱስም ይፍታ በለን፣ ማረን፣ ይቅር በለን፣ ይቅር በለን። መተላለፋችንን አሁን ተረድተናልና በጌታ በኢየሱስ ክርስቶስም ታላቁ ምሕረት ይምጣ። አገራችን እንደ ቀድሞ እንደተናገርከው እንደ ቃል ኪዳን የበረከት አገር እንድትሆን መሪዎቻችን በሰላም ወጥተው በሰላም እንዲገቡ አገር እንድትለማ ልጆች እንዲወለዱ እናቶች እድሜ እንዲረዝም አባቶች እድሜ እንዲረዝም በክርስቶስ ኢየሱስ ስም እንደገና መታሰቢያን በእኛ አድርግ። እንደገና ምሕረትን በእኛ ላይ አድርግ። ክፉ ሁሉ የተከለከለ ይሁን በጌታ በኢየሱስ ክርስቶስ ስም። ያኔ ጌታ ሆይ እስራኤልን የሚያጠፋ ጠላት በመጣ ጊዜ ኤልሳ ጌታ ሆይ እንደተከላከለ አሁንም አንተ ሰው አለና አሁንም ነብይ አለና በክርስቶስ ኢየሱስ ስም ከጥፋት አስቀድመህ ስላሰማረህ ስለነዚህ ነቢያት በክርስቶስ ኢየሱስ ስም ክብር ለስምህ ይሁን። አቤቱ ነቢያትን ትሰማ ዘንድ ሰማይ ይከፈት። አቤቱ ስማቸው፣ ታደገነን፣ ይቅር በለን በጌታ በኢየሱስ ስም አሜን። እልልታና ጭብጨባ ለዚህ አምላክ ይገባል። ክብር ለአምላካችን።
ይገባል። ስለ ከተማው ስለ አካባቢው ማህበረሰብ የሚጸልይ ከተማውን ገብቶ እንዲጸልይ ስንመኝ ነበር። ይሄ ደግሞ በሌላም አገልግሎት እንዲቀጥል እንዲጀምር ምፈልገው ነው።